አመስግኑ የሚለው ቁጥር ውስጥ ነው ያለው ይሄ መዝሙር። ኦኬ እኔ እንድትዘምሩት የፈለኩት ለመሰላችሁ ብዙ ሰዎች እሷም ጭምር ማለት ዶክተር በጻት ማለት ነው ባለቤቷን በጣም ባለቤቷ ጓደኛዋ ህይወቷ የሆነ ሰው ነውና እሱን በሞት አጣለች። ሌሎችም ብዙ ያጧሉ፣ ሚስቶቻቸውን ያጡ ወንድሞች አሉ እና ብዙዎች ተጎድተዋል። እንደው ከዚሁ ጋር አያይዤ ብናገረው ደስ የሚለኝና ዛሬ ለምን እንዲዘመር እንደፈለኩ ሰው ዝም ብሎ የጌታ ማዳን ቢጠባበቅ መልካም ነው። ሰው የማያልፍበት ወጀብ ውስጥ ማለፍ ያለው በጣም ይገርማል። ቃሉ በኋላ ሲዘምሩ ትሰሙታላችሁ። ዝም ከማለት በላይ እኮ በህይወት ከባድ ነገር የለም። በመከራ ውስጥ በስቃይ እያለፍሽ በእንዲህ አይነት ውስጥ እያለፍሽ እና እግዚአብሔር ግን አዋቂ ነው። እሱ ማጽናናትን ይህንን ዘመን ማሳለፍን ይችላልና እንዲያጽናናችሁም በመመኘት ነው ይህንን መዝሙር እንዲዘምሩ የማደርገው። በመሰረተ ክርስቶስ ቤተክርስቲያን በነበርንበት ዘመን ሰንዴይ ስኩል ከሚያስተምረን አንዱ ጋሽ ተናሲ ኒኮላ ዶክተር ነው አሁን ይመስለኛል። እና የእሱ እህት ስቴላ ምናልባት ያውቀት እንደሆነ እንዳንቺ የባይብል አካዳሚ ተማሪ ነበረች እና ስቴላ ደግሞ ሆስተስ ሆና ነው ማቃት እና በጣም ቅርብ ነኝ ለነሱ ቤተሰብ። እና ስቴላ ባለቤቷ ሳይንቲስቱ የሶላር ሳይንቲስት የሚባለው የኢንጂነር ቅጣው እጅጉ ባለቤት ነችና ባለቤቷን በሞት ያጣችበት ሰዓት እንግዲህ በዓል ለማክበር ሄደው ነው ቴክሳስ እናቷ ያሉበት ቦታ ወንድሞቹ ያሉበት ቦታ አብረው አክብረው ምሳ በልተው ተጫውተው ቡና ጠጥተው እረፍት ላይ ኳስ ባስኬትቦል ለመጫወት ሲወጣ ነው ከልጆቹ ጋር ባስኬትቦል እየተጫወተ ሲጫወት ወደቀ፣ ብረቱ መታው በዛው እና በዛው ኮማ ውስጥ ገባ። ብዙ ነው ዓለም ላይ የሚወራው፣ እውነተኛውንም በዚሁ አጋጣሚ እንድታውቁትም ነው የምታደምጡት በሙሉ። እና በዛ ውስጥ ሆኖ እንዴት ሆነ መጨረሻው የሚል እንትን ነበረኝ። ደወልኩኝ፣ አጽናናው ለማገኛቸው ለቤተሰብ የደወልኩት ለጋሽ ተናሲ ነውና ግን እግዚአብሔር የልብ መሻት የሚነግርበት መንገድ አለው አይደል? ፓስተር ቨርጂኒያ ባለፈው ኢንተርቪው ያረኳት፣ በቅርብ ደግሞ እንደገና አረግላችኋለሁ። እሱ አሁን እዚህ ነው ያለችውና እሷን ታውቂያታለሽ ወይ ስቴላን? እሷም የባይብል አካዳሚ ተማሪ ነች ቨርጂኒያም። እና ታውቂያታለሽ ወይ ባለቤቷ ሲሞት አግኝተሻታል ወይ ስላት፣ አዎ እዛው አጠገቡ ሄጄ ሆስፒታል በደንብ ጸልዬለት መናገር አይችልም በምልክት ነበር የመጨረሻ ሰዓቱ ላይ የንስሐ ጸሎት ስንጸልይ ሰማኛለህ ወይ አሜን ብለህ አዎ እሺ ብለህ በምልክት ንገረኝ እያልኩት ስላልኩት እያለኝ በምልክት መንገዱን አስተካክሎ ነው ወደ ጌታ ሄደው አለች። እና ከባድ የሆነው ለስቴላ ከባድ እንደሆነ ሰምቻለሁና ቀላል አይደለም ህይወትን አብሮ ጀምሮ ሰውን ማጣት። እና ትላንት ምንም የመስሪያ ቤቴ አብራኝ ብዙ ዓመት የሰራች ልጅ እንዲሁ ልጆቿን ጥላ ድንገት ነው የሞተችው። ትላንት ቀብር ላይ ነበርኩና እግዚአብሔር ግን መንገድ አለው፣ አይዟችሁ ቀላል አይደለም የምናልፍበት በዚህ ዘመን። እያንዳንዳችን በልጅ ባል ሞት ምናምን እኮ አይደለም፣ በመሞት ራሱ አንድ ነገር ነው። ግን በቁም ሞት የሆኑ ብዙ ጉዞዎች ያሏቸው ሰዎች አሉና እግዚአብሔር ግን ያጽናናል። እና ይሄ ነው የዚህኛውን የፋሲካን በዓል በጣም በዋናነት ለህዝብ ማስተላለፍ የምፈልገው። የእግዚአብሔር መንገድ አለው፣ ማጽናናት ያውቃል፣ ያሳልፋል። እና እስቲ ዘምሩልኝ ሁለታችሁ። በነገራችን ላይ ስለ እህቴ በጽሐት እናቴም ናት። በጣም ስለ እሷ ስታወሩ ኤልሲ መውርታለች፣ አንቺ መውርታሻል። እና ዘርፍ ላይ አብረን ሰርተን እናውቃለን። በጣም ትሁት የመዘምራን ዘርፍ ላይ እሷ የሀዊን ሲኳይርን ወክላ ትመጣ ነበረ እና እዛም ደግሞ መዝሙር እሷ ነበረች ምሰጣቸው። እና እንዴት ሰውን ለመርዳት ያላት ልብ፣ ትህትናዋ፣ ቃሏን አትሰሚውም። እና ሰው አክባሪ ናት፣ ወጣት አክባሪ ናት በጣም እና በትምህርቱም የተማረች ናት። ግን አንቺ ጋር ሰሚት አርጋ ሀሳብ ሰምታ የሚሄድ አቅሟን በጣም አደንቃለሁ። እና በደረሰባት ሀዘን ተገኝቼ አጽናንቻለሁ፣ ሄጃለሁ። እና
እግዚአብሔር አሁንም ሙሉ ማጽናናት እንዲያደርግላት እመኛለሁና ይህ መዝሙር የእሷ ነው ስትሉኝ ደግሞ ተገረምኩ። ኤልስዬ ስትነግረኝ ገረመኝ በጣም እና እንደ ኳየር ቆሞ ሲዘምሩት ሰምቼ አውቃለሁ ቸርች ላይ። አዎ ይሄ መዝሙሯ እኮ በቃ የህዝብ መዝሙር ሆኗል። የሁላችንም በየቤተ ክርስቲያን ነው። ምክንያቱም የእግዚአብሔርን ቃል ነው የዘመረችው። እግዚአብሔር በዛ ውስጥ በምናልፍበት ውስጥ ብላ የተናገረችው ቃላት በጣም ውስጥ የሚገባ ነው። እንዲህ እየተገናኘን ቀጠና 2 ታገኛት ነበርና ልንገናኛለን እየተባባል እንደው ባካችሁ ሰዎች ለሰዎች ብዙ ቀጠሮ አትስጡ፣ ቶሎ አግኟቸው። እሷ በዚህ ሀዘን ውስጥ አለፈች። በሀዘን እንኳ ተገኝቼ ላጽናናት አልቻልኩም። ነበርኩኝ ፕሮግራሙ ላይ ነበርኩ። ቀጠና 2 የራሴ ልብ ተሰብሮ ነበር በባለቤቷ ማረፍ። ያንን የመሰለ ሰው፣ ያንን የመሰለ ለእግዚአብሔር የተሰጠ ሰው እና እግዚአብሔር ግን በቃ እሱ አዋቂ አምላክ አይደል አለው። ይሄንን መዝሙሯን ዛሬ መዘመሩ ራሱ እግዚአብሔር ከዚህ አሁን ሀዘኑ እንኳን አልወጣላት ቢሆን ይሄ መዝሙር ያስወጣላታል ብዬ አምናለሁ። እና እስቲ ወደ መዝሙሩ ብትገቡ ደስ ይለኛል። ሰው ዝም ብሎ የአምላኩን ማዳን ተስፋ ቢያደርግ መልካም ነው። ሰው ዝም ብሎ የጌታን ማዳን ቢጠባበቅ መልካም ነው። እግዚአብሔር ታላቅ ነው፣ በማዕበል መንገድ አለው። ሰው በማያልፍበት ወጀብ ውስጥ ማለፍ ያለው የዘላለም አምላክ ኢየሱስ አምባችን ነው። ሰው ዝም ብሎ የአምላኩን ማዳን ተስፋ ቢያደርግ መልካም ነው። ሰው ዝም ብሎ የጌታን ማዳን ቢጠባበቅ መልካም ነው። በልዑል መጠጊያ የሚኖር የታመነ በአምላክ ማደሪያ ውስጥ በሰላም በረፍት ያለ የፈጣሪን ስልጣን ተማምኖ ያልታወከ ያም ዝም ብሎ በአምላኩ ማዳን ሐሴት ቢያደርግ መልካም ነው። ያም ዝም ብሎ በአምላኩ ማዳን ሐሴት ቢያደርግ መልካም ነው። ደግሞ በሸለቆ በሐዘን ልቡ ወርዶ የአገልግሎት መንፈስ ጠፍቶበት ፍቅሩ በርዶ አንድ ጊዜ ብቻ ሳይ የሚለው ጌታን ቶሎ ያም ዝም ብሎ የአምላኩን ማዳን ተስፋ ቢያደርግ መልካም ነው። ያም ዝም ብሎ የአምላኩን ማዳን ቢጠባበቅ መልካም ነው። ተስፋ ለሚያደርጉት ጌታችን የበረታ ማዳኑን ላወቁ ኃይላቸው የማይረታ ነው መድኃኒታችን ኢየሱስ የዓለም ጌታ። ሰው ዝም ብሎ የአምላኩን ማዳን ተስፋ ቢያደርግ መልካም ነው። ሰው ዝም ብሎ የጌታን ማዳን ቢጠባበቅ መልካም ነው። እግዚአብሔር ይባርካችሁ። እንደው በዚሁ መንፈስ ውስጥ እያለን ይሄንን መዝሙር ለጌታ ያውቃል
ለሱ ለራሱ ለባለቤቱ ይሁንላቸው። እንደዚህ የሰማሹ ነው የታችንን 11 ዓመት ያለፈችበትንና ምን ተሰማሽ የእሷን ታሪክ ስትሰሚ? እኔ ሁልጊዜ የእነሱን ፕሮግራም ኤልሻዳይ ላይ ከታተላለሁና እነሱ አሁን በእድሜያቸው ትልቅ ቢባሉ ለእኛ ግን ልጆች ሁሌ የልጅ አዋቂዎች ነው የምላቸው ሁሌ። ምክንያቱም እንደ ዘመኑ ሆነው አይደለም ያለፉት። ከቀድሞ ጀምሮ የሚዘምሯቸው ዝማሬዎች፣ ህብረታቸው፣ አንድነታቸው የሚያንጸባርቅ ሁሌ ቀናባቸዋለሁ በጣም። ምክንያቱም አብሮ ለአገልግሎት መሰማራት ልጆች እያሉ አብሮ በሙላት ለእግዚአብሔር መሰማራታቸውን አይና ደግሞ ወቅታዊ የሆኑ መዝሙሮች ሁል ጊዜ ከጊዜው ጋር የሚሄዱ መዝሙሮች ከውስጣቸው እየፈለቁ ሲያገለግሉ ሁሌ እደነቃለሁ። እና አሁን ደግሞ ከመደነቅ በላይ መደነቅ የሆነልኝ እንደዚህ እንደ ጤነኛ ሰው እያየኋት ስታገለግል የተደነቅኩባት እህት ለካ እየታመመች ነው ብዬ ሳስብ እግዚአብሔር እኛ አገለገልን እንላለን ብዬ ወደ ራሴ አገልግሎትና ወደ ህብረቴ መጥቼ ስንት ነገሮች ምክንያቶች ያ ወንድሜም አማኒም ይናገራል። በወጣቶች ደግሞ ያለ የባሰ ዝለት እንኳንስ አይደለም በእኛም ብዙ ምክንያቶች ናቸው ምክንያት እየሆኑ ከአገልግሎት የሚያዘናጉንና ይቺ እህት ግን ምንም ሳትዘናጋ እንኳን አይደለም የሷ ባለቤትም እንኳን ያዘናጋል። ተይ አቅም የለሽም ግድ የለሽም እኔ በቃል ግን ይሄንንም ሳይል እሱም እየበረታ ከሷ ጋር እየበረታ ይሄን ሁሉ አመት ቁጭ ብድግ እያሉ ጌታን ሲያገለግሉ አንድም ሳይነበብባቸው እግዚአብሔር ብቻ እያነበባቸው እነሱ ደግሞ በእግዚአብሔር እየሆነ በቃ ከሰማው በኋላ እግዚአብሔር በኢዮብ እንደተወራረደ በዚች ሰውም እግዚአብሔር ተወራረደባት ነው ያልኩት። እንግዲህ በሰማይ የሚሰራውን ስራ እነሱ ላይ ያውቁ ይችላሉ፣ ግን ተወራረደባት። ምን ያክል ቢወዳት ምን ያክል ቢተማመንባት የሚል ነገር ውስጥ ገብቼ በጣም ቀናው። ለአገልግሎቴም ታዲያ አገለገል እንላለን አመት ነው የምንቆጥረው ወደሚለው ነገር መጥቶብኛል። ብዙ ዋጋ ከፈልን የምንለው ይህን ዋጋ ሳስበው ግን በዚህ ዘመን እግዚአብሔር የተወራረደባት እህታችን ስላገኘን እሱ ደግሞ አበረታቶ አብረው ዝማሪያቸውን ሳያቋርጡ በተለይ ደግሞ ድምፄ እኮ ምንም አልሆነም በዊልቸርም እስከ ማለት ድረስ የምታበረታታ በርትታ የምታበረታታ እህት እግዚአብሔር ለዘመኑ እንዲህ አይነት ስለሰጠን በጣም ብርታት ሆናኛለች። የኋላዬን እንዳልቆጥር እንዲያገለገልኩ ምንድነው የምቆጥረው ብዬ ራሴን ከንቱ እንዳደርግ እንድንቀው አድርጎኛል። እና የብዙዎቻችንን አገልግሎት እንድንንቅ የሚያደርግ መልካም ነገር ከእሷም ከባለቤቷም ተምሬያለሁ። በጣም እኔ ደግሞ ይገርምሻል በቃ ፎር ሎንግ ፒሪየድ ነው በሞት ጥላ ውስጥ ያለፈችው ይችላል። ቀላል አይደለም። በጭንቅላት ውስጥ ይሄ አለ ተብለሽ ጌታን ተስፋ እያረግሽ አንድ ቀን መዝሙርሽ አካሄድሽ ሳይቀየር ማለፍ እንዳልሽውና እኔ የባለቤቷን አፍቃሪነት የመሰጠቱን እና የሱ ደግሞ እኔ ሲጋቡ እንግዲህ ልጆች ሆኖ ነው የምናውቃቸው እና እንዴት የአሜሪካን ህይወት ራሱ እንዲበስል አድርጎት ነው የመንፈሳዊ እይታው ለሷ ያለው ፍቅር እና በጣም ተደንቄ እግዚአብሔር በቃ ላላገቡት ወጣቶች ሁሉ እንዲህ አይነት ባል ይስጣቸው ብዬ እንድናገር ነው ያደረገኝ። እሱ ላይ ያየሁት የርህራሄ የመሰጠት ለሷ ያለው ኮሚትመንት እጅግ አስደንቆኛል እና እግዚአብሔር በእውነት ይባርከው ይሄንን ወጣት እና ስለ እሱ እንኳ ሲል እግዚአብሔር ቀኑን ያሳጥረላት የዚህ የረሃቡን የምኑን ፒሪየድ አሳጥሮ እንደገና እንድትዘምር እግዚአብሔር እንደሚያደርግ አምናለሁ እና እግዚአብሔር ይባረክ። እንደው በህይወት ዘመንሽ ከዚሁ አያይዘን ከኳይራችሁ ውስጥ እንደዚህ ወደ ጌታ የሄዱ ልባችሁ የተሰበረበት ብትናገሪ ታሪካቸው ደስ የሚልሻለሽ? የእግዚአብሔር አንድ ቀን ቤተሰቦች ይህንን አይነት አስደናቂ ምስክርነቶችን
እየሰማችሁ የበለጠ የእግዚአብሔርን ነገር በሰፊው ለመረዳት እግዚአብሔርም ለማድነቅ ለማመስገንም ለራሳችንም ደግሞ እንድንበረታ የሚያደርገን ኢንተርቪዎች እንዲደረጉ በተቻላችሁ መጠን በፓርትነርሺፕ በሬጉላር ፓርትነርሺፕ እያደረጋችሁ እንድታግዙኝ በትህትና ጠይቃችኋለሁ። እንደው በህይወት ዘመንሽ ከዚሁ አያይዘን ከኳይራችሁ ውስጥ እንደዚህ ወደ ጌታ የሄዱ ልባችሁ የተሰበረበት ብትናገሪ ታሪካቸው ደስ የሚልሻለሽ? እንግዲህ ያው ሰው በእድሜም ወደ ጌታ ይሄዳል። ብዙዎቹ በእድሜያቸው ነው ወይ ብዬ ሳስብ አይደለም። ማለት ሰው አርጅቶ ደክሞ የሚባል ነገር አለ፣ በሰው እጅ ወድቆ የሚባል ነገር አለ። ብዙዎቹ በሰው እጅ ወድቀው አይደለም፣ በጣም ጃጅተው ሸምግለው አይደለም። እና ከብዙዎቹ በቅርብ ግን ሌሎቹ ውጭ ሀገር ነው የሞቱት። ጌታቸውም ውጭ ነው የሞተው። ታምሩ አጉኔም ውጭ ነው የሞተው። ባይሩም ውጭ ነው የሞተው። እና ብዙ የነሱን ያለውን እንትን አላቅም። ግን እዚህ በአዲስ አበባ በተለይ ወንድሜ ገዙና ወንድሜ ለገሰ በአዲስ አበባ ምድር ነው እና በጣም ውስጤ ምንድን ነው እየገረመኝም ምን ይሆን ብዬ እንድል የሚያደርገኝ አንደኛ ወንድማችን ይገዙ ወደኋላ ለቤተ ክርስቲያን ኖታ ሊጽፍ የመዝሙሮቻችንን ኖታዎች ሊጽፍ በሚንቀሳቀስበት ሰዓት አብረን እንገናኝ ነበር እና በቃ ይገዙ እንደገና አገልግሎቱ ታደሰ ብዬ በጣም ደስ ባለኝ ሰዓት ነው ወደ ጌታ ሄደው እና ለምን ብዬ ጠይቄያለሁ። ጌታ ብዙ ያጣነው ርቆ የነበረው ወንድማችን ይሄን እድል አግኝቶ ስል እንደገና ደግሞ ወንድማችን ለገሰ ሲሄድ እግዚአብሔር አንድ እድል ሰጥቶኝ ነበረ። አብሬ ከነዚህ ከጥንት መዘምራኖች ጋር ህብረት ትንሽ መዘምራን ጋራ አብረን እነሱን ለመያዝ ጥናት እየጀመርን ነበርና ለገሰ በጣም በሚገርም ሁኔታ በነዛ ጥቂት ወራቶች ውስጥ መዝሙሮች አይዶን ነው እግዚአብሔር ይገርመኛል ከውስጡ ያፈልቃቸው የነበረ መዝሙሮች ወዲያው አዳዲስ መዝሙር ማውጣት ጀመረ እና ደግሞም ትጋት አለ። ብቻ በቀድሞ አገልጋዮች ላይ በጣም ትጋት አለና ወዲያው የፕሪንት እያስደረገ ይዟቸው ነበር እና በዛው ምን ቀጥል መስሎን በጣም ይጸጽተኝ ነገር እነዛም መዝሙሮች እንደው አትሊስት እንደው ቢሻገሩ ኖሮ ላለሁኝ አላገኘኋቸውም። እነዛን መጨረሻ የዘመራቸው መዝሙሮችና እየዘመረም ደግሞ ከቤተ ክርስቲያንም ጋር ተቀራረበበት ዘመን በተለይ አባቶችን ዶክተር ንጉሴ እንደ ወንድማችን ወንጌላዊ አሸናፊ ዘማት በደንብ እየቀረቡት ባለበት ሰዓት ጥሩ ጊዜ ነበረ። በቃ ለገሰን የመያዝና በውስጡ ያለውን ትልቅ ነገር ለማግኘት ግን ወዲያው ለምን ጌታ እንደወሰደው ስራው በታደሰበት ወቅት ማለት ነው። ስራው እየታደሰ ለገሰም ሄደና እሱም ትሳድ እንደዚህ ነው አይደል? አዎ ያ እንትን ይለኛል። የሚጸጽተኝ ምንድን ነው አንድም ጥያቄም ጠይቃለሁ። ጌታ እንዲህ መንቀሳቀስ ሲጀምሩ ለምን እላለሁ። እንግዲህ እግዚአብሔር አዋቂ ነው። ትልቁ ነገር እግዚአብሔር የራሱ የሆኑት እንዳያመልጡት የሚይዝበት መንገድም ስላለው ልክ እናት ልጅ እያመለጣት ሴት ከሚያመልጠኝስ ጉያ ውስጥ ላርገው ትላለች እና ጉያ ውስጥ ሊያረጋቸው እንዳደረገ ብዬ ስለማስብ በሱ ደስ ይለኛል። በእግዚአብሔር ጉያ ውስጥ እንዳሉ በዚህ ጽናናለኝ። በተረፈ ግን አገልግሎታቸው በምድር ያለው ነገር ሚስ እንዳደረግ ነው አስብና ገና ብዙ ነገሮች ነበሩት እና እነዛ ዝማሪዎች ግን በእጃችን ሳይገቡ ምን ሆነ ይሆን ብዬ ጠይቃለሁኝ። እንጂ አዳዲስ መዝሙር ወደ በጣም ብዙ መዝሙሮችን ይነግረኝ ነበር። አሁን እንደዚህ በቃ ጌታ እየሰጠኝ እያለ ይነግረኝ ነበር፣ ግን በእጃችን አልገቡም። ምክንያቱም የእግዚአብሔር ቤት ስራ ነው ብዬ ስለማስብ። መዝሙሮቹ ተጽፈውም ሳይሰጣችሁ ነው ሙዚቃዎቹም
አዎ መዝሙሮቹን አልሰጥ ኢቭን አንዴ እንኳን አዘምሮናል፣ ግን በደንብ ሳንለምደው አሁን ዝማሬው ራሱ ደቤን ራሱ መዝሙሩ ትዝ ይልሃል አለው ወዲያው ስለሆነ በደንብም እንኳን አልያዝነውም መዝሙሩን። ከላይ አልተፈቀደም ማለት ነው። አዎ እንደው በጣም ይገርመኛል። ረዥም እድሜ ያጠግብሃለሁ ብሎ ነው ይኸው እያየን ነው። ረዥም እድሜ አጥግቧቸው ብዙ የምናያቸው እኮ የእግዚአብሔር ሰዎች አሉ። እግዚአብሔር አዋቂ ነው በእውነት። የበለጠ በሰማይ የሚሰሩት እየዘመሩ ስላሉ እግዚአብሔር እናመሰግናለን። እሱ ከሁሉ ደስ የሚለው የዘላለም ሕይወትን የያዘ ሰው ምንም የሚጎዳ የለም። ያው የሰው ልጅ የዘር በሲኦል ነው ወይ በገነት ነው ኑሮ፣ ኢን ቢትዊን ላይፍ የለምና በዚህ ይህን ሳስብ እግዚአብሔር አዋቂ ነው ብለን እንድንጽናና በእርግጥ ያደርገናል። አንተስ እንደ በሕይወት ዘመን በዚህ በቸርች በዚህ አገልግሎት ላይ እንደዚህ አይነት ያጋጠመ ገና ብዙ ባገለገሉ የምትላቸው የነበሩ ወይም ማንም በአካባቢ ካሉት ውስጥ በመሄዳቸው ያዘንከው ሰው አለ? በቅርበት የለም፣ ግን አንዲት ልጅ ሚዲያ በደንብ የተቀባበለው ሐዋሳ የምታገለግል ልጅ ኢቨን ብር ተሰብስቦላት ውጭ ሀገር ሄዳ ታክማ የነበረችው ልጅ አላቃትም። በአገልግሎት እንኳን ተገናኝተን አላቅም። እኔ ሐዋሳ ሄጄ አገልግዬ አውቃለሁ፣ አላገኘኋትም፣ አይቻት አላቅም። እና በጣም የምታስገርም ልጅ ናት፣ በጣም የምታስገርም ልጅ እና የእሷን ልጅ መሄድ በቃ አሳዝኖኝ ያውቃል። ዘማሪ ነበረች? ዘማሪ ናት። አዎ ስሟን በውል ስለማላውቀው ነው። እና የእሷ ይሄ ሲመጣ እሷ ነው ትዝ የሚለኝ። ግን ያው በቃ እግዚአብሔር እናንተ እንዳላችሁት ማለት ማናችንም ከእግዚአብሔር በላይ ሀሳቢ አይደለንም። እግዚአብሔር ኤልሲ እንዳለችው የሚወደውን ይሰበስበዋል እግዚአብሔር ወደ ራሱ። እና የእሷ ልጅ ነገር በጣም ተሰምቶ ነበረ። የሚገርም መስፍን ጉቱ ነው በአጋጣሚ አንድ ቦታ ተገናኝተን እቺ ልጅ እኮ ምናምን ብሎ አወራልኝ። እቺ አሁን እንደዚህ ተሰብስቦላት የነበረው አዎ በቃ ምንድን ነው የምሰማው ምናምን ብሎ በቃ ይሄ ነው ገጠመኛለሁ። በዚህ አዝኜ የማውቀው በዚህ ወደ ራስ መዝሙር ልንምጣና አሁን ብዙ ህዝብ የሚዘምረው ይሄን እኮ እኛ እየዘመርን አንተን ሳናቅ የምንዘምራቸው ብዙ ይኖራሉ እና ብዙ ህዝብ የሚያውቀው መዝሙር እስቲ አንዱን ንገረን ታለምዬ። ይሄ እንግዲህ እንደ ቦታው ይለያያል። አሁን እኔ በብዛት ክፍለ ሀገር አገልግያለሁ፣ አዲስ አበባ አገልግያለሁ። አንዳንድ ቦታ ስቴጅ ያው 3 ቀን ምናምን አይደለም የምትቆየው። በምትቆይበት ጊዜ አንዳንድ ቦታ ላይ የሚወዱት ሌላ ነው፣ አንዳንዱ ቦታ የሚያዘው ሌላ ነው። አንዳንዱ ቦታ ግን እንደ አዲስ አበባ ከጠየቅሽኝ እንደ አዲስ አበባ ባዶ ነው መቃብሩ የሚል መዝሙር አለኝ እና ሰው ሁሉ አስፈቅዶኝ ከበር ሰርተውት ዩቲዩብ ምናምን ላይ ጭነውታል። ምንም ማለት ችግር የለኝም። አንዳንዶቹም ደግሞ ለራሳችን ኬሩ እንስራበት ምናምን ብለው አረ ችግር የለም መዝሙሩ የእግዚአብሔር ነው ብዬ እንደዚህ አንድ ሙዚቀኛ ራሱ ሙዚቀኛ ነው ዘማሪም ነው አቀናብሮ ለቆታል ባለፈው ዓመት መሰለኝ። አይ እንደውም ለትንሣኤ እኮ ጥሩ መዝሙር ነው። እንትናችንንም ይቀይረዋል። እስቲ ትንሽ ዘምርልን፣ ትንሽ ቁጥሩን የመጀመሪያውን አንድ ቁጥር አድርገህ ዘምርልን። ኦኬ። ስንቱን ጀግና አይደሎይ ያስቀረው መቃብሩ፣ ምስክርስ ቢያስፈልግ ሁሉም አለ በስሩ፣ ሞት ሊይዘው ያልቻለ ቢዘጋበትም በሩ፣ ኢየሱስ ግን ተነስቷል። ባዶ ነው መቃብሩ፣ 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 የእሱ ነገር አበቃ ተፈጸመ ነገሩ፣ ገለነው ቀብረነዋል እያሉ ሲናገሩ፣ ያለቀ የተዘጋ ቢመስል እንኳን ነገሩ፣ የእኛ ኢየሱስ ተነስቷል። ባዶ ነው መቃብሩ፣ ባዶ ነው መቃብሩ፣ ባዶ ነው መቃብሩ። እግዚአብሔር ይባርክ። አዎ እየዘመር ነው እኮ ያለ ነው። ማን ያንተ መሆኑን ያላወቅ። እግዚአብሔር ይባርክ። አሜን። ደግሞ መቃብሩ ባዶ መሆኑ በዓሉ እንድናከብር እንደዚህ ያገናኘን እና ጥያቄን እየጨረስኩ ነው። ኤልሲዬ ብትናገሪው ደስ የሚልሽ በመጨረሻ የምትናገሪው ነገር ካለሽ ላንቺ እድል ስጥሽ። ያው የምናገረው እግዚአብሔር ይመስገን ስለ መዝሙሮች አንዳንድ ሀሳብ ለመናገር በመዝሙር ያው ከመዝሙር ጋር የተያዘ ስለሆነ የምንነጋገረው መዝሙር ከእግዚአብሔር ይሰጣል።
መዝሙር የእግዚአብሔር ቃል ወይ መልእክት በዜማ ማለት ነው እና ብዙዎች ወንድሞቻችን በተለያየ መልክ ወይም እህቶቻችን በተለያየ መልክ ውስጣቸው በሚያልፍ ነገርም ቢሆን እግዚአብሔርን ደግሞ ከተማሩት አንጻር ከእግዚአብሔርም ቃል ያው ዝማሬ ሲያወጡ ደግሞም ድምፅም ሰምተው ያወጡም ሰዎችም በጥቂቱ አሉና አንዳንዴ በዚህ ዘመን እንዴት ይሆን መዝሙር የሚወጣው ብዬ ስለምፈራም ነው። በመከራ ውስጥ ሆኖ ለምሳሌ እኔ በጣም ሁሌ ሳስበው ለእምባዬ ዋጋ እያጣው ጸሎቴን ያልሰማ ሲመስለኝ የሚለው መዝሙር አዲሱ በጣም በችግር ውስጥ እንደነበር ሁሌ እሱንና የእግዚአብሔር በግ ላይ የሚላቸው ነገሮች አሉትና በችግር ውስጥ ሆኖ ነው። ግን ቃላቶቹ ይገርሙኛል፣ ባነባቸው ደስ ይለኛል፣ ብዘምንም ደስ ይለኛል። እኔ እውነት ለምሰልሽ በጣም ሙሉ ሚኒንግ አለው፣ ሙሉ ሜሴጅ አለው ራሱ። ቃላቶቹ ይገርሙኛል። ለእምባዬ ዋጋ ያጣሁ ጸሎቴን ያልሰማ ሲመስለኝ ጌታዬ ሆይ አምናለሁ በችግሬ አንተ እንድትረዳኝ። እንግዲህ ምንድን ነው ችግር ውስጥ ነው፣ ወጥቶ አይደለም፣ ከችግር ወጥቶ አይደለም፣ በችግር መልሶ አልመጣም። አምናለሁ የተናገርከው እንደሚሆን፣ በክብር ከላይ ስትመጣ ስልጣን ሁሉ በእጅ እንዲሆን፣ ኢቭን ደግሞ አሁን እንኳን ባይሆን ገና ለወደፊትም አምናለሁ ያልተሳካ ነገር በስልጣን እንደምትመጣ ከመዘጌትም ጋርም አለው እና ክንዴ ላልቶ ረዳት ሽቶ ወደ ታች ማቆልቆል ስጀምር ረድተኛል በመንፈስ ጉዞዬን በተስፋ እንድቀጥል ማለት ተመልሶልኝ አይደለም፣ ችግሩ አለ፣ ግን አንተ ምንድነው በተስፋ እንድቀጥል ረዳኸኝ። መድኃኒቴ ልጠለልህ መከራ እስከሚያልፍ እግዚአብሔር መጠለያ ካልሰጠን፣ ጸጋውን ካልሰጠን፣ መንፈሱ ካላገዘን ከባድ ነው እና አዝማቹ ምን ይላል? መድኃኒቴ ልጠለልህ መከራ እስኪሸሽ፣ በአንተ ህይወት እንድጸና እንድቆም ያለ ዕድሜ እስኪመሽ። መዘጌቱም እስከምን ድረስ እንደሆነ አያውቀውም። ብቻ ዕድሜ እስኪመሽ ግን በአንተ መጠለያ ውስጥ ልቆይ። አልተመለሰም አሁንም እና በእምነት ሳይ ስትጣራ ደም እያዘነብህ ከጎንህ እያነባሁ መጣለው ይሰማኛልና ስቃይ። ተቀበለኝ የኔ ጌታ በሌላ ልድን አልሞክርም፣ የሚያዝንልኝ የሚወደኝ እንዳንተ ያለ ከቶ አላገኝም እና ከመስቀል በስተኋላ የሚኖረውን ታላቅ ፍዳ ለመቀበል መርጫለሁ፣ ከመጠበቅ የሞትን ዕዳ። ይሁንልኝ ፈቃድ፣ ጸሎቴ በፊት ትሰማ፣ ከአንተ ፍጹም እንዳልለይ የህይወት ጠዋት እስክጠባ። ምንድነው መልስ ላይ መጣ ይችላል፣ ግን እስከ ዘመኔ ፍጻሜ ድረስ አምናለሁ በአንተ በቃ ተስፋ ይዤ ነው ያለሁት እና ይሄ በጣም የሆነ ውጥረት ውስጥ ሆኖ የዘመረው መዝሙር ነው። ትርጉም ከሚሰጡት መዝሙሮች እና የብዙ ዝማሬዎች እንዲህ ናቸው። በውስጣቸው ከሚያልፈው ነገር ጋራ ውስጡን አምቀው ግን እግዚአብሔርን መስቀሉን እያየሽ ተስፋውን እያየሽ መምጣቱን እያየሽ የምትጠባበቂያቸው ላጨብጩም እንኳን እንደምትች እያወቅሽ ግን እግዚአብሔር ይመስገን ያመነው ጌታ ደግሞ መልስ ሆኖታል። መልስ ሆኖለት ነው በኋላ አደረገልኝ ያለውና ተመሳሳይ የእግዚአብሔርን በግ እንዲሁ እዛ አሜሪካ ከሄደ በኋላ ደግሞ የራሱ የሆነ ፈተና ውስጥ ሲገባ ነገሮች ሁሉ ሲዘጋጉበት በቃ እግዚአብሔር በግ የሚለው መዝሙርና ምንድነው እስቲ በያት እንትራ ምንድነው? አምናለሁ የእግዚአብሔር በግ የሆንከው ልቤን በፍቅር ያበስከው ጓዴ ኢየሱስ እስቲና የማማይ አለኝና እሷ ትዘመር ነው። አዎ ትዘመር። ታውቃለህ ሳይሳሱ ከእግር ወጥተው ውርደት አለበሱ፣ ስለፈወቅ ሳቁስለው በፍቅር የጠሉ፣ የድሃ አዛኝ የሆንከው አንተ ነህ ኢየሱስ። ይገባህ ነበረ ወይ ለኔ አፈር ልትለብስ፣ የእግዚአብሔር በግ የሆንከው ልቤን በፍቅርህ
ያበስከው ጓዴ ኢየሱስ እስቲና የማዋይህ አለኝና አንተ ፍቅር ነህና ልጠላኝ አቃትህ ነፍሴን ከእሳት አወጣ ራስህን ጎተህ የኔ የሆነ ምን አለኝ ራሴም ያንተው ነኝ ስለዚህ ጌታዬ ሆይ ደጋግመህ ለውጠኝ የእግዚአብሔር በግ የሆንከው ልቤን በፍቅርህ ያበስከው ጓዴ ኢየሱስ እስቲና የማዋይህ አለኝና ኑሮዬና ተግባሪ ለኔ ባይጥመኝም ጠላት እግሬን የወጋ ቢያደናቅፈኝም አንድ ጊዜ ቆርጬ ተከትዬሃለው ድካም እንኳን ቢያጠቃኝ እከተልሃለው የእግዚአብሔር በግ የሆንከው ልቤን በፍቅርህ ያበስከው ጓዴ ኢየሱስ እስቲና የማዋይህ አለኝና እንግዲህ ያው ኑሮውም ተግባሩም አልገፋ ሲለው የዘመረው መዝሙር ማለት ነው እና ያሁኑ ደግሞ እሱን ባልዘምረው እንትን ነው ግን ይሄ አሁን ካሉት ወገኖች ደግሞ ተስፋዬ ወልደየስ የሚባል ይሄ አየው ጌታዬ ክንዱን ዘርግቶ የሚል መዝሙር አየው ጌታዬ ክንዱን ዘርግቶ የጠላቴን ራስ የሚል አለ እና የማን ነው የተስፋዬ የሚባል አሁን አለ እሱ ካቆዩት ነው ግን አሁን ኳየር ውስጥ አለ እሱ አሁን ያም መዝሙር እንዴት ነው የተቀበለው የጣራ ነው እንዴት ተከፈተ የሚመስለኝ መልአክ ይሁን ምን ይሁን አላውቅም ድምጹን ያዝማቹን ድምጽ እየሰማሁ ያም ዜማው አዝማቹም በድምጽ ሰምቶ ነው የዘመረው ድምጹን ወዲያው ምንድነው ብሎም ሲጠይቅ የተስፋዬ ወልደየስ ወደ ጌታ ሲመጣ በጣም ከክፉ ስራት ነው የመጣው እና በደንብ አምልኮ ያለበት ራሱ አንዳንዴ እንግዲህ ብዙ እኔ በፕሮቴስታንት ባክግራውንድ ስላደኩ አንዳንድ ነገሮች ብዙ አይገቡኝም ግን እሱ በጣዖት ባለበት ቤት እሱ ተረኛ ሆኖ እንግዲህ ያው ይረካከባል አይደለ መንፈሱ እንደዛ የነበረ በረኝነት ዘመንም ያው መንፈሱ ብዙ ያስቸገረው ግን ጌታ ነው እሱ የተገናኘው ጌታ በፊት ለፊት ነው ጌታ ኢየሱስ ክርስቶስ ራሱ ነው እኔ ነኝ ብሎ በምልክት የጠራው ወንጌልም ሰምቶም አይደለም በቃ ጌታ ኢየሱስ ክርስቶስ ራሱ በፊት ለፊት ነው የጠራውና ይሄንን አዝማች እንትን ሲለው ያ የተለወጥክበት ያንን ዘመን አስታወሰኝ ጌታን እንዴት ወደ ጌታ እንደመጣና በሱ ድምጽ ይሄንን ወደ ጌታ የመጣበትን እንትን ይሄ ያንተ የተጠራህበት እኮ በዚህ እኮ ነው የመጣው ወደኔ በሚል ነው ከዛ በኋላ እሱ ወደ ቁጥሮቹ መጣ ማለት ነው አየሁ ጌታዬ ክንዱን አንስቶ የጠላቴን ራስ ሲቀጠቅጠው እስራቴን ሲበጣጥሰው ሞት ለሸተተው ሕይወት አዲስ መዓዛ ሲለውጠው አየሁ ጌታዬ ክንዱን አንስቶ የጠላቴን ራስ ሲቀጠቅጠው እስራቴን ሲበጣጥሰው ሞት ለሸተተው ሕይወት በአዲስ መዓዛ ሲለውጠው ያው ይህንን በዜማ ተቀበሉት ነው ማለት ነው። እግዚአብሔር ይባርክሽ። በእውነት በጣም የተለየ የትንሣኤ ፕሮግራም ዛሬ ሆነልን።
በእውነት እግዚአብሔር ይባርካችሁ። በጣም ከረዥም ርቀት ነው ኤልሳ ወደዚህ የመጣችው። የአማኑኤል ሰፈር ለእኔ ተሻለ ይቀርባል። የእሷ ግን ከየትና የት መሰላችሁ? ቦሌ አራብሳ ነው የሚባል ቦሌ የምትል ስም አላት። አራብሳ ማለት በጣም ሩቅ ኤሪያ ነው እና እሷንም እዚህ ድረስ ለማምጣት የተባበረ ወንድማችን እግዚአብሔር ይባርክህ። ይህን ፕሮግራም ደግሞ በደንብ እንዲስተካከልልኝ የተባበራችሁኝ በሙሉ ኢንጂነር መስፍን ለማ፣ ዶክተር አታላይ አለም፣ ኤልያስ በጣም እግዚአብሔር በተለይ ኤልያስ ኃይለስላሴን በጣም እግዚአብሔር ይባርክህ እና ሁላችሁንም ያልጠራኋችሁ ሌሎችም አላችሁ። ይህን ሁሉ ስላደረጋችሁልኝ እጅግ አመሰግናለሁ ወገኖቼ። እጅግ እግዚአብሔር ይባርካችሁ። በጣም አመሰግናችኋለሁ። ተመልካቾች የዛሬ ፕሮግራም ብዙ እንዳጽናናችሁ ብዙ ትምህርት የሚሰጥ መሆን እንደሆነላችሁ በተለይ ደግሞ የማጽናኛ መልእክቶች በከባድ ዘመን እያለፍን ስለሆነ ይህንን ዝማሬ በተለይ እንደ የፋሲካ ስጦታ አድርጌ ነው የማቀርብላችሁ። እግዚአብሔር ይባርካችሁ። አብራችሁን ስለቆያችሁ እናመሰግናለን። በሌላ ፕሮግራም እስከምንገናኝ በደህና ሰንብቱ።